ርብቃ በዶክትሬት ተመርቃለች። ቪዲዮ ሰርታ ስለነበር አስቀድማ ሁሉም ቁጭ ብሎ የርብቃን ቪዲዮ እያየ በደስታ ተውጧል። ርብቃ ሁሉንም አመስግና ቪዲዮዋን ልክ ስትጨርስ ቤቲ በጣም ተናዳ ለምንድነው የእናቴን ስም ያልጠራሽው? ባትወልድሽም እኮ አሳድጋ ለቁም ነገር አብቅታሻለች። እንዴት ስሟን ጠርተሽ አታመሰግኛትም ብላ ትደነፋባታለች። ርብቃም በጣም ትናደድና እንዴት ይኛለሽ? ቪዲዮ ተቆርጦ ይሆናል እንጂ እኔ ስሟን ጠርቻለሁ በማለት በንዴት ትናገራታለች። ለምንድነው አንቺ ሁሉ ጊዜ ነገር እየቀየርሽ የሰው አይምሮ ምትቀይሪው? ብላ ርብቃ ትናገራታለች። በዚህ መሃል አባትየው በመሃል ይገባና ተው ይላል። ኤፍዬም በመሃል ገብቶ ሊያረጋጋቸው ይሞክራል። በዚህ ሰዓት አባትየው ይሄ አሳሳቢ ጉዳይ አይደለም ይልና እዚህ ጋር አንድ ዱብዳ ይተለባቸዋል። አሁን አንተ የቤቲም የርብቃም ወንድም ነህ፣ መከታ ነህ። ካሉበት ነገር ሁሉ እንደ ወንድም ጋሻ ሆነ ልጠብቃቸው ይገባል ይለዋል። በዚህ ሰዓት ርብቃና ኤፍዬ በጣም ይደናገጣሉ። ኤፍ በጣም መቆጣጠር ያቅተውና ቤቱን ለቆ ወደ ውጪ ይሮጣል። በዚህ ሰዓት ርብቃ ትከተለዋለች። ቤቲም ብድግ ስትል አባትየው ቁጭ በይ፣ እሷ በሞያዋ ልትረዳው ነው፣ አንቺ ለምንድን ነው የምትሄጂው? ብሎ ከምትሄድበት ያስቆማታል። ቤቲም በጣም ተናዳ ቁጭ ትላለች ማለት ነው። የነ እዩ ቤት የነ አብዬ ቤት ደግሞ በጣም አስጊ ሁኔታ ላይ ሆኗል። ልዩ በጣም እራሷን አደጋ ውስጥ እየከተተች ነው። አብዬን ለማዳን ብላ እራሷ በጣም እየተጎዳችና የማይሆን መስመር ውስጥ እየገባች ነው። ዲናና ማርኮን የሚያደርጉትን ነገር የሚያውቁ አይመስሉም። እንደዚህ እንኳን ታሞ በጣም እያቃሰተ ባለበት ሰዓት ሞቱን እየተመኙለት ነው። ማርኮን ለምንድን ነው ይህን ሁላ ጊዜ መፍጀት ያስፈለገው? በአንድ ጥይት እኔ ልገለው እችላለሁ ብሎ ሽጉጥ ያሳየዋል። በዚህ ሰዓት ልዩ ከላይ አብዬን ተሰናብታ ልትሄድ ስትል ወደ ታች ደረጃውን ስትወርድ የነሱን ድምጽ ተሰማለች። ከዛ በኋላ ለጠፍ ብላ ግርግዳ ስር ትሰማቸዋለች። የሚያደርጉትን ነገር ሁሉ በአትኩሮት ታዳምጣለች። እጅግ በጣም ትደነግጣለች ማለት ነው። ውሻ ነሽ አንቺ ትላታለች። ውሻ እንኳን የበላበትን አይከዳም፣ አንቺ ከውሻም የባሽ ነች ያለች በጣም እየተናደደች ትናገራለች። ለራሷ በጣም ደንግጣ ማለት ነው። እነሱ ግን እንዴት አድርገው በምን ሰዓት እሱን እንደሚጨርሱት እያወሩ ነው ማለት ነው። ከዛ በኋላ መድኃኒቱን ሾርባውን ሰርተው እንደሚሰጡት እያደረጉ ያሉትን ነገር ሁሉ በአትኩሮት እየተደብቃ ትመለከታለች። በጣም በምታየው ነገር ግራ ትጋባለች። ለካ ለዚህ ነው እዚህ እንዳላድር የሚከለክሉኝ እያለች በጣም በግርምት ታያቸዋለች። በድንጋጤ እንዴት አድርጋ እንደምታስጥለውም ጭምር። እነሱ ግን ቀጥለዋል። እንዴት እንደሚያደርጉ ሁሉን ነገር እያወሩበት ነው። ከዛ በኋላ አስተካክለው ከጨረሱ በኋላ እሷ ወደ ላይ ትሄዳለች፣ ወደ አብዬ ጋር ማለት ነው። ከዛ በኋላ እሱ ደግሞ እሷ የሰጠችውን መድኃኒት እንደገና እንዴት ብሎ ሲደፋ ልዩ ታይና በጣም ትደሰታለች። ወይ ለካ አንተ የሷ ተባባሪ አልነበርክም ብላ እጅግ በጣም ትደሰታለች። ግን ደግሞ በዛ አላበቃም። ዞር ብሎ ያኛውን ደፍቶ የራሱን መድኃኒት ሌላ ሲቀይር ታየዋለች። እጅግ በጣም ትደናገጣለች ማለት ነው። በዚህ ሰዓት እሱም የሚጠጣውን መጠጥ እየጠጣ ከዚህ በኋላ ያንተ አሽከሮኝ መኖር አልፈልግም፣ ስለዚህ እንደሚጨርሰው ለራሱ ቃል እየገባ መጠጡን ይጋተዋል። ከዛ በኋላ ሾርባውን ሰርቶ እንደጨረሰ እያስተካከለ ባለበት ሰዓት በጣም ልዩ ትደነግጥና ስልክ ለመደወል ስትሞክር ስልኳ ከእጇ ያመልጣታል። ስልኳ ከእጇ ሲያመልጣት በጣም የደነግጥና ቤቱን ዙሪያውን ይቃኘዋል። ግን ምንም አላገኘም። ራሱን ተጠራጥሮ እንደገና ወደ ስራው ይመለሳል። ከዛ በኋላ
ሾርባውን ይዞ ወደ ላይ ሊወጣ ሲል ድንገት እሷን ያገኛታል። ከዛ እኔ ልውሰድልህ ትለዋለች። አይ እኔ ራሴ እወስደዋለሁ። ትንሽ ከተከራከሩ በኋላ ሾርባውን እንድትወስድለት እሱም ይስማማል። ምናልባትም እዚህ ጋር እኔ እንደገመትኩት እሱ የሰጠው ወይም የሆነ ነገር ቢፈጠር እሱ ላይ እንዳይማሐኝ አይነት ነገር ያስመስልበታል። እሷ ግን ያየችውን ስላየች ይህንን ነገርማ አታደርጉትም እኔ ያለው በማለት በውስጧ እየዛተች ድንገት እሱ ትንሽ እንደራቀ ሳህኑን ትለቀዋለች። እጅግ በጣም ይናደድና በጥፊ ይመታታል። ከዛ በኋላ ከላይ ዲና እየተጣራች ሾርባውን ስትለው እሱ በንዴት ልዩን አንገቷን አንቆ ከግርግዳ ጋር ያጣብቃታል። ከዛ በኋላ እንዳላይሽ አሁኑኑ ከዚህ ቤት ሂጂ ወደ ክፍልሽ ምናምን ብሎ ያባረራታል ማለት ነው። ከዛ በጣም ተናዶ ወደ ላይ ይሄዳል። ወደ ላይ ሲሄድ አብዬ እና ዲና ሳባ ትንሿ ልጅ አብረው ቁጭ ብለው ነበረ። ከዛ በኋላ ትንሿ ልጅ እጅግ በጣም የምታሳዝነው እውነትን የያዘችው ልክ እውነተኛ ያው አጎቷ የመጣ ይመስል ደስ ብሏት ታናግረዋለች። እሱም እያስመሰለ በሰላምታ ሰላም ይላቸዋል። ከዛ በኋላ ልዩ በዚህ ሰዓት ነበር ወደ ላይ ገብታ ለመደበቅ የፈለገችው፣ ግን አልቻለችም። ልትወጣ ስትል እያያት በጣም ተጨነቀች። እጅግ በጣም ያስጨንቅ ነበር እዚህ ጋር ያለው ትዕይንት። ከዛ በኋላ ያለው ነገር እንደገና ተመልሶ እሱ ለመስራት ቸኩሏል። ለምን? በጣም ተናዷል። ያሰበው ነገር አልተሳካለትም። ዛሬ ነበረ እጨርሳለሁ ያለው ማለት ነው አብዬን። ግን ደግሞ እድሜ ለልዩ አልተሳካለትም። ከዛ እንደገና ወደ ታች ወርደው ለሷም ያለውን ነገር ለዲና ያስረዳታል። ምን እንደተፈጠረ፣ እንዴት እንደዚህ ታደርጋለህ፣ እንዴት ታምናለህ ብለው ሁለቱ እንደገና መጣላት ይጀምራሉ። ከዛ በኋላ በጣም ተናዳ ድጋሚ ሾርባ መስራት ትጀምራለች ማለት ነው። እንደገና ድምጽ ትሰማለች። ልዩ ልትተዋቸው አልቻለችም። እጅግ በጣም ትከታተላቸዋለች። ልዩ ትዘልና ትመጣለች። በስተመጨረሻ ሾርባውን ሰርቶ እንደገና ወደ ላይ ይዞ ሲሄድ ልዩ ቀድማ ትሮጣለች። ሮጣ ስትሄድ አብዬ ሻወር ቤት ነበረ። ሻወር ቤቱን ስታንኳኳ አልሰማ ሲላት በሩን ስከፍተው እንዴ ብሎ ያስደነግጣታል። ግራ ትጋባና ትቆማለች። ከታች ማርኮን ይዞ እየመጣ ነው ሾርባውን። እንደገና በጣም ስለተጨነቀች አንኳክቷ እንትን ልትል ስትል እሱ ሲመጣባት ማርኮን ሲመጣባት ሮጣ መጋረጃው ስር ትገባለች። ከዛ በኋላ ይመጣና አብዬ ይመጣና አንተነህ እንዴ ይለዋል። ከዛ በኋላ ሾርባውን እንደሰራለትና ቆንጆ እንደሆነ እንዲጠጣ ያስቀምጥለታል። እሷም በዛ ውስጥ ሆና ነፍስ ውጪ ነፍስ ግቢ ትጨነቃለች። ማርኮን አልጋው ጫፍ ላይ ተቀምጦ ስለራሱ ያወራለት ጀመር። እንደ ጥሩ ወዳጅ መስሎ ብዙ ታሪክ ያወራለታል። ከዛ በኋላ ዲና ከታች ትጠራዋለች። ዲና ስትጠራው ማርኮን ሲወርድ ልዩ ሮጣ ትወጣና እንዳትጠቀመው እንዳትበላው ትለዋለች። ምን እያደረግሽ ነው ይላታል። ከዛ በኋላ ብዙም ሊቀበላት አልፈለገም። ለምን? አብዬ እጅግ በጣም ያምናቸዋል። እጅግ በጣም ሰውን ስለሚያምን እሷ የምትለው ግራ ገብቶታል። ምንም ነገር ይፈጠራል ብሎ ስላላመነ ማለት ነው። ከዛ እንደዛ እየተከራከረች ማርኮን ይመጣባትና ተመልሳ ዘላ ትገባለች። ማርኮን መጥቶ ሌላ ታሪክ ማውራት ሲጀምር እኔ ስራ መስራት እፈልጋለሁ፣ ልክ እንዳንተ ቤት ይዤ መግባት መውጣት እፈልጋለሁ፣ የራሴን ኑሮ መኖር እፈልጋለሁ ይላል። በዚህ ሰዓት ውስጥ ሆና ልዩ ሁሉን ነገር እየሰማች ስለነበር በስሜት የሆነ ድምጽ የሰቆቃ ድምጽ ስታሰማ ሁለቱም ወደዛ ይዞራሉ። ያው አብዬ መጀመሪያ አይቷት ስለነበር ብዙም አልገረመውም። ማርኮን እጅግ በጣም ይደነግጣል። ማን ነው ያለው? ነይ ውጪ እያለ ይለፈልፋል። ከዛ እሱም ሊያግዛት አብዬ ትንሽ መጀመሪያ ላይ ሞክሮ ነበረ። ከዛ በኋላ ግን ሾርባው እንዳጠጣው ስትለው ለምን ብሎ እንደገና
ቅድም ሻወር ቤት መጣሽብኝ አሁን ደግሞ እንዳጠጣ መቴ ምን ሆነሻል ሲል ማርኮን ቀበል ብሎ ይውልህ አሟታል በማለት እሷን ልክ እንደ ጤነኛ እንዳልሆነች ለማስመሰል ይሞክራል። ጎትቶም አውጥቶ ይወረውራታል ማለት ነው። ከዛ በኋላ ልዩ ትንሿ ልጅ ጋር ሳባ ጋር ስትሄድ ዲና እያወራቻት ነው ያለው። ቸኮሌት አመጣልሻለሁ ቸኮሌትሽን በልተሽ ትተኛለሽ ትላታለች ማለት ነው። በዚህ ሰዓት ሳባም ደስ ብሏት ለምንድነው ግን ቸኮሌት ምሰጪኝ ትላታለች። ስለምወድሽ ነው ነይ ጉንጬን ሳሚኝ ትላታለች። ሳባም ልጅ ነች ጉንጯን ሄዳ ሳም ታረጋታለች ማለት ነው። በዚህ ሰዓት ይንተ ልዩ ተደብቃ እያየች ነበረ። ከዛ በኋላ ዲና ወጣ ቸኮሌቱን መርዛው ምጨምርበትን ጨምራ ይዛ ትመጣለች። ከዛ በኋላ አምጥታ ትሰጣታለች ማለት ነው። ሳባ እየተደበቀች ተከታተለች ስለነበረ ድንገት ዲና ስትወጣ ቸኮሌቱን እንዳትበዩ ትላታለች ማለት ነው። ከዛ በኋላ ሳባ ደግሞ ልጅ ናትና ለምን ትላታለች። ቸኮሌቱን እንዳትበዩ ብላ ሲታገ በነገራችን ላይ እዚህ ጋር ሳባ ቸኮሌቱን ከሰጠቻት በኋላ ለዲና አፏ ላይ ስታስነካት ማለት ለማጉረስ ስትሞክር ዲና በጣም ተናዳ አፏን ጠርጋ ነበረ። ሳባም ተገርማ ለምንድነው አፍሽን የምትጠርጊው ቸኮሌት ተወጄለ ብላ ትጠይቃታለች። ዲናም መለስ አድርጋ አይ እኔ የማልወደው አይነት ቸኮሌት ነው ብላ ትነግራታለች። ሳባ ደግሞ ደግማ እንደገና ስታስነካት ዲና በጣም ትቆጣና ትናገራታለች። ሳባም ትደነግጥና ምንድነው ሌላ ችግር አለው እንዴ ምናም ብላ ስትናገራት ዲና በጣም ትጮህና እንዴት ያለሽ በማለት ትናገራታለች። ዲና ከዛ ወዲያው መለስ ብላ ነገሩን ታረጋጋና እንድትመለስ ታረጋታለች። በዚህ ሰዓት ነው እንግዲህ ይሄንን ካለቻት በኋላ ከመለሰቻት በኋላ ወደ ውጪ የወጣችው። ከዚህ በኋላ ልዩ ከተደበቀችበት ትወጣና ቸኮሌቱን በላሽው እንዴ ትላታለች። ሳባ ደግሞ አይ አልበላውትም ትላታለች። እንዳትበዩ ትልና ልዩ ትነግራታለች። ሳባ ደግሞ ለምንድነው የማልበላው ብላ ትጠይቃታለች። ሳባ ይሄንን አሁን ላስረዳሽ አልችልም ግን እንዳትበዩ ስጭኝ ብላ ትታገላታለች። ሳባም አልሰጥሽም በማለት ድምጽ በማሰማት ትታገላታለች። ረጅም ሰዓት ከተታገሉ በኋላ ዲና ከውጪ ትመጣለች። ዲና ከውጪ ስትመጣ ልዩ የምትገባበት ይጠፋታል። ከዛ በኋላ ለመደበቅም አይነት ነገር ቆማ ወደ ኋላ ታዳምጥ ጀመር። ዲና በሩን ከፈተችው። እዚህ ጋር ነው ድራማው ያቆመው። ዲና ልዩን ትይዛት ይሆን? ከያዘቻትስ ምን እንደሚፈጠር ገምታችሁታል? እዚህ ጋር ለምን እነሱ ሰው መግደል ለነሱ እጅግ በጣም ቀላል ነውና ከመግደልም አይተናነስም የምሰራው ስራ። ስለዚህ በጣም የሚያስጨንቅ ቦታና የሚያጓጓ ነገር ነው። እዩም እንዴት ነው ሾርባውን ይጠጣ አብዩ ሾርባውን ይጠጣው ይሆን? ይሄን በጣም የሚያጓጓ ቦታ ላይ ነው የቆመው። ለምን ልዩ እጅግ በጣም ታግላለች፣ የምትችለውን ያህል አድርጋለች አብዩ እንዳይጠጣ ማለት ነው ሾርባውን። ግን ደግሞ እሱ እጅግ በጣም ቀልብ ስላለው ሁሉን ነገር በቀን ስለሚያስበው ልዩን ሊረዳት አልቻለም፣ ሊያነባትም አልቻለም ማለት ነው። እንግዲህ ማርኮን ውስጥ ቀርቶ ስለነበር ምን እንደሚፈጠር ቀጣዩ ክፍል አይታወቅም። እሱስ ይጠጣው ይሆን ሾርባውን የሚለውን በጣም ያሳስባል ማለት ነው። በነ ርብቃ ቤትም እንደያችሁት የቤቲ ቅናት ትንሽ አስቸጋሪ ነው። አባትየውም እንግዲህ የጣለባቸው ዱብዳ ኤፍና ርብቃ አብረው የማይሆኑበትን መንገድ እንግዲህ አይነት ነገር ነው እየተፈጠረ ያለው። እነሱም እንዳያችሁት ለአባትየው ማሳወቅ እንዳለባቸው ወስነዋል ማለት ነው። እስቲ የሚቀጥለው ክፍል ምን ይሆን? ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ እዚህ ጋር ነው የሚያበቃው። በሚቀጥለው እስከምንገናኝ ቸርን ሰንበት።